የአረብ ከተማ ለዳዕዋ ጉብኝት ሄጄ ነበር وصلنا الى تلك المدينه ከሰዓት በኋላ ያቺ ከተማ ስንደርስ كان الزحام فيها ከፍተኛ መጨናነቅ ነበር سالنا ምክንያቱ ምንድነው ብለን ስንጠይቅ قال الناس اليوم جنازه ሰዎች አሉን ዛሬ የአንድ ጀግና የቀብር ስነ ስርዓት ነው سالنا عن بيت ذلك الشاب ስለዚያ ወጣት ጠይቀን ወደዚያ ቤት አመራን كان والده على باب المنزل አባቱ ቤት በር ላይ ለቀስተኞችን እየተቀበለ ነበር جئت اليه ወደ እሱ ቀርቤ ሰላም አልኩት احسن الله عز አባቴ አላህ ሐዘኑን ያቀልልዎት قال بصوت عال በሁሉም ተሰብሳቢዎች ዘንድ በሚሰማ ድምጽ لا تعزين አንቱ ሼኽ አታጽናኑኝ لا تعزين አታጽናኑኝ ولدي سعد كان ልጄ ሰዓድ ለአላህ አመፀኛና بعيدا عنه سبحانه ከእርሱም የራቀ ነበር والله ما عرف الصلاة በአላህ ይሁንብኝ ለብዙ አመታት ሶላት አያውቅም ነበር لكن اليوم مات على طاعة ነገር ግን ዛሬ በአላህ ታዛዥነት ላይ ሆኖ ሞቷል فأنا والله أسعد أب في እኔም በአላህ ይሁንብኝ በዚህ ዓለም ላይ እጅግ ደስተኛ አባት ነኝ جاءني أخوه الأصغر ታናሽ ወንድሙ መጥቶ አጠገቤ ተቀመጠ وبدأ يحدثني عن سعد አላህ ይዘንለትና ስለ ሰዓድ ይነግረኝ ጀመር سعد بلغ به العصيان ሰዓድ በአመጽ እጅግ ከፍ ያለ ደረጃ ደርሶ ነበር لقد أصبح يعرف عن المخدرات ስለ አደንዛዥ እጾችና አስካሪ መጠጦች ከራሳቸው በላይ ያውቅ ነበር كم مرة دخل المنزل ስንት ጊዜ በሌሊት ቤት እየገባ فأوقظ أمي من نومها من أجل أن تعد እናቴን ከእንቅልፏ የቀሰቀሰ ለሱና ለመጥፎ ጓደኞቹ ምግብ እንድታዘጋጅለት ያደርግ ነበር فقد رأيته والله በአላህ ይሁንብኝ ከብዙ ጊዜ በላይ አይቼዋለሁ يشد شعر رأسها የጸጉሯን ዘለላ ሲጎትታትና ሲመታት كانت تبكي وتقول እሷም እያለቀሰች ልጅ ሆይ አላህ ይምራህ ትል ነበር الشرطة والأمن ፖሊስና ጸጥታ አስከባሪዎች በየቦታው ያሳዱት ነበር وهو مثل الحية يهرب እሱም እንደ እባብ ሁሌም ያመልጥ ነበር كان له في كل شارع በየመንገዱ ጓደኞች وفي كل حارة በየሰፈሩ ምልክት ነበረው ساعده أحد أصدقائه አንድ ጓደኛው ወደ ውጭ እንዲሄድ ረዳው فسافر إلى دولة ወደ አንድ የአውሮፓ ሀገር ተጓዘ وتزوج بفتاة كافرة ከዚያም አንዲት ካፊር ሴት አገባ كان لا يكلمنا أبدا በጣም አልፎ ካልሆነ በስተቀር በጭራሽ አያናግረንም ነበር أنا لن أنسى هذه الصورة ይህችን ምስል በፍጹም አረሳትም فكثيرا ما رأيتها وهي فوق ብዙ ጊዜ መስገጃዋ ላይ ሆና ስታለቅስ አይቻታለሁ أمي تقول እናቴ እያለች ጌታዬ ሆይ قلب ابني سعد بين የልጄ ሰዓድ ልብ በእጅህ ነው አስተካክልልኝ 4 سنوات ሙሉ 4 አመታት مرت على أخي دون أن يرتفع አባቴ አይኑን ሲያሳርፍበት አለፉ فجأة حن سعد إلى أرض በድንገት ሰዓድ ወደ ሀገሩ ናፍቆት ተመልሶ መጣ لا تسألني يا شيخ عن فرحتي አትጠይቁኝ ያ ሼኽ እናቴ ስታዩ ነበራት ታላቅ ደስታ كانت دموعها تسيل እንባዎቿ ይቀድሟት ነበር